አሁን ወረቀት ላይ እንደዚህ እንደምትመለከቱ 3-5-2 የጨዋታ ፎርሜሽን የቼክ ብሔራዊ ቡድን አዩ ምናልባት በተደጋጋሚ የጨዋታ ፎርሜሽን ይወዱታል ግን እኔ ዊንግ ባኮቹ ኩፎል ምናልባት ዌስትሃም እናቀው አንደኛው ዊንግ ባክ ዋነኛ የማጥቃት መሳሪያ ነው ግን ማጥቃት ላይ ብዙ ያን ያክል የሚስማሙ ኳሊቲዎች ጥራት ያላቸው እንቅስቃሴዎች የሚያደርግ አይነት ተጫዋች ነው ለማለት አይደፈርም ምናልባት በኮሪያ ላይ ጎሉን ሲያስቆጥሩ ከሱ የእጁር ወራ የተገኘን ኳስ ነው በግንባር ገሽተው ኳስ ነው ወደ ጎልነት የቀየሩትና የበለጠ እኔ ከዚህኛው የሜዳ ክፍል ላይ በቁጥር ከመብዛት ይልቅ ወይም ደግሞ ጥራቱ ከፍ ያለ ማጥቃት ከመተግበር ይልቅ ለዚህኛው ሜዳ ጥንቃቄ ተብሎ ይሄንን የጨዋታ ፎርሜሽን የሚጠቀም ይመስለኛል ከማጥቃት ኳሊቲ ይልቅ እኔ ኩፎል የበለጠ የመከላከል ኳሊቲ የበለጠ ጎልቶ ይታየኛልና ቼክ ዛሬ ምናልባት ለኔ በውድድር የመጀመሪያ ጨዋታ ደካማውን ሳውዝ አፍሪካ ነው የሚገጥመውና የነዚህ ሁለት ተጫዋቾች የነዚህ ሁለት ዊንግ ባኮች ማጥቃት ላይ ያላቸው ተጽዕኖ በጣም ከፍ ያለ መሆን መቻል አለበት ደካማውን የሳውዝ አፍሪካ መከላከል ችግር ውስጥ መክተት ከፈለጉና እንደ ኮሪያው ጨዋታ ምናልባት ማጥቃቱ ላይ የነዚህ ሰዎች ተሳትፎ ደካማ የሚሆን ከሆነ አሁንም ቼክ ሪፐብሊክ ከዚህ ጨዋታ የምትፈልገውን 3 ነጥብ ለማሳካት ለተቸገር ትችላለች የሚል እይታ ነው ያለኝ በሳውዝ አፍሪካ በኩል ያው እንደተለመደው ጎብሩስ 4-3-3 የጨዋታ ፎርሜሽን ነው ይዘው ወደ ሜዳ የገቡት በ4-3-3 የመጀመሪያው ጨዋታ ላይ በጣም በየትኛው የጨዋታ ስታይል ቡድኑ ውጤታማ ሊሆን እንደሚችል ፍንጭ አልሰጠንም የመጀመሪያው ጨዋታ ፖሴሽን የሚፈልግ ቡድን ይመስላል ግን ያንዳንዱ የኳስ ቅብብል የሚቆራረጥ በተለይ እዚህ 6 ቁጥር ላይ የተመለከተነው ኳሊቲ በጣም ደካማ ሆኖ ተመልክተናል በቀላሉ ፕሬሲንግ የሚደረግ እርግጥ በቀይ ካርድ ወጥቷል በዚህ ጨዋታ የለም ግን አጠቃላይ የቡድኑ ቢውልድ አፕ ለግብ ጠባቂ ዊሊያምስ ብቻ የተስማማ ዊሊያምስ ሲጀምር እሱ ሲቸገር አትመለከቹ ግን ዙሪያውን ያላማከለ ቢውልድ አፕ ወዴት ፕሮግረስ እንደሚያደርግ ምንም አይነት ስትራክቸሩ ተስማሚ ያልሆነ ቢውልድ አፕ ሲተገብሩ ተመልክተናቸዋልና ጎል የተቆጠረበትን መንገድ በዛ መንገድ እንደሆነ በዛ ጨዋታ እናስተውላለን ምናልባት ቪዲዮን ለመመልከት ሳውዝ አፍሪካ ላይ የመጀመሪያው ጎል ሲቆጠር የነበረውን እንቅስቃሴ ብንመለከተው 6 ቁጥሩ በቀላሉ ከዊሊያምስ የተቀበለውን ኳስ በሁለት የሜክሲኮ አጥቂዎች መካከል የተቀበለውን ኳስ በነፃነት ወደ ሌላ ሂደት ማስኬድ የሚችልበት አይነት አቋቋም ላይ ስላልነበር አንደኛ ቦዲ ሼፑ ራሱ ሙሉ ለሙሉ ጀርባውን ለጎሉ ሰጥቶ ፕሬሸሩ ሩቅ ነበር ስካን ማድረግ ቢችል ኖሮ ወይ ደግሞ ሰውነቱን ከፍቶ በአፍተር ቆሞ ቢሆን ኖሮ በጣም ከርቀት የመጣውን የዚህን ተጫዋች ፕሬሸር በደንብ ማየት የሚችልበትና መቆጣጠር የሚችልበት እድል ነበር ያንን ማድረግ ባለመቻሉ ምክንያት በቀላሉ ፕሬሲንጉን መቋቋም ሳይችል ቀርቶ ቡድኑ ላይ ጎል ሲቆጠር ተመልክተናልና እንደዚህ አይነት በቢውልድ አፕ ወቅት በጣም የተቆጠረው ስለሆነ የምናስታውሰው እንጂ ወደ ጎልነት ያልተቀየሩ የሜክሲኮ አደገኛ የማጥቃት መነሻዎች የቢውልድ አፕ ላይ የነበረው ችግሮች ናቸው ብዬ ነው የማስበው ዊሊያምስ ብዙ ጊዜ ኳሶችን ሲያስጀምር መስመር ላይ ካሉ ተጫዋቾች ይልቅ ሴንተር ላይ ያሉ ተጫዋቾችን የመጠቀም ባህሪም ተመልክተንበታል በዛ ጨዋታ ግን የበለጠ ሪስክ አለው በዚህ በሴንተር የሚጀመር ኳስ የበለጠ ሪስክ አለው ወደ መስመር አውጥቶ የሚጀመሩ የመጀመሪያ ኳስ ቢውልድ አፕ ላይ ያሉ እንቅስቃሴዎች ለስተት ማርጂኑ የበለጠ ከዚህኛው ይልቅ የተሻለ ነው ለጎሉ ትንሽ ይርቃል ዊድዝ ላይ ሲሆንና እዚህ ጋር ወበም አዩም ሐሳብ ካላችሁ ሶሪ ባለፈው ጨዋታ ላይ ፎርሜሽናቸው ይሄ አልነበረ የመጀመሪያው ጨዋታ ላይ ሲጫወቱ የነበረው በ5 ተከላካይ ነው የነበረው ያ በ5 ተከላካይ በሁለት የተከላካይ አማካኝና በአንድ አጥቂ እና በሁለት የፊት መስመር ተጫዋቾች ነበር የሚጫወቱት ምናልባት ዛሬ ፎስተር የለም ወደ 4-3-3 ተመልሰዋል ቲፒካሊ የነሱ የሳውዝ አፍሪካ የጨዋታ የቢውልድ አፕ ራሱ ሲበላሽ የነበረበት አንዱ ምክንያት ከተለመደው የመደበኛ የ4 የባክ ፎር ወደ 5 አይ ቲንክ ሁጎ ብሩስ መከላከሉን በጣም ፈልገውት ለመከላከል ትኩረት ሰጥተው ግን መከላከሉ በትክክል ያልተደራጀ ሁኔታ ነበር የተፈጠረው በዛ ምክንያት ነው ከዚህ ፓስ የተደረገ ኳስ ከዊሊያም ፓስ የተደረገ ኳስ በቀላሉ ዲፌንሲቭ ሚድፊልደሩ መዞር ስላልቻለ ተነጥቆ ስኮር የተደረገባቸው ዛሬ ወደ 4-3-3
መመለሳቸው የተሻለ የጨዋታ አቀራረብ ይኖራቸዋል ብዬ መናገር ወይም እንትን ማድረግ እችላለሁ። ሜይ ቢ እንትኑን አይ ቲንክ ቪዲዮ ጠፍቷል ይመስለኛል። ቪዲዮ ቢኖር እዚህ ላይ በደንብ መመልከት ይቻል ነበር እንዴት አድርገው ትሪገር እንዳደረጉት። ዊሊያም በጣም ይደፍራል ለመጫወት፣ ብዙ ከኋላ ቢልድ እንዲያደርጉ ይፈልጋል። ግን ቢልድ ለማድረግ በዛ ጨዋታ ኢንስቴድ ኦፍ እዚህ ጋር ኳሱን እዚህ ላለ ሚድፊልድ ከመስጠት ይልቅ በቀጥታ ኳሱን ፊት ላለ ተጫዋች ወደፊት ከዚህ ይልቅ ኳሱን እዚህ ከመስጠት ይልቅ ይሄንን ኳስ እዚህ ኤሪያ ውስጥ መስጠት ቢቻል በዚህ ዞን ላይ ሰፊ የተከፈተ ኤሪያ ማግኘት ይችሉ ነበር። ሶ ዊሊያም ለዛ ኳስ በእኔ ይሄን ኳስ ይዞ የመዞር እድል ነበረው። ያም ከሚሆን ግን ፕሬሸር ኢንቫይት አድርጎ ነው ሚድፊልደሩ የመጣው። ለዊሊያም መመለስ ይችላል፣ ኳሱን መልሶ መስጠት ይችላል። ካልሆነ ግን ቀጥታ ኳሱን እዚህ አሳልፎ ቢሰጥ ፕሮግሬስ ማድረግ ይችል ነበር። ሶ ዛሬ ወደ መደበኛው 4-3-3 በመመለሳቸው መጠነኛ ኳሱን ኮንትሮል የማድረግ በሚያውቁት የጨዋታ መንገድ የተሻለ ሊንቀሳቀስ ይችላል። ኳሱን ኮንትሮል የማድረግ ችግር የሚኖርባቸው አይመስለኝም። ምክንያቱም አንደኛ ሳውዝ አፍሪካ ለአፍሪካ እግር ኳስ ባልተለመደ መንገድ ወይ ደግሞ ሌሎቹን ስናይ በእንደዚህ አይነት መንገድ አይደለም የሚጫወቱት። ከኋላ ቢልድ አድርጎ መውጣት የሚወድ ወይ ደግሞ ከኋላ ቢልድ አድርጎ መጫወት የሚፈልግ ቡድን ነው የሳውዝ አፍሪካ ብሔራዊ ቡድን። በንጽጽር ደግሞ ቼክን ከተመለከታችኋት በጣም ፊዚካል የቆሙ ኳሶች ላይ የሚያተኩር ግን ደግሞ ለዚህ የአሜሪካ የዓለም ዋንጫ ያልተስማማ በኃይለኛ ግለት የሚጫወት ብሔራዊ ቡድን ነው። አስተውላችሁት ከሆነ እንደውም የመጀመሪያ ጨዋታቸው ላይ በጣም ብዙ ሊሮጡ ሞክረው መጨረሻ ላይ እነ ፓትሪክ ሺክ ምናምን ሁሉ ተዳክመው ታይተዋል። እና አሰልጣኙ ከዚህ መነሻ ትንሽ ኢኮኖሚካል የሚሆኑ ይመስለኛል እና በዚህም ምክንያት ለሳውዝ አፍሪካ ኳሱን የሚተዉ ከዛ ግን ሁለቱም መስመሮች ለማጥቃት የሚጠቀሙ ናቸው። ሳውዝ አፍሪካኖች ኤክስፕሎይት ሊያደርጉት የሚችሉ ከሆነ እነዚህን ሁለት መስመሮች ነው መሀል ለመሀል የመጫወት ብዙ እድል አያገኙም። አሁን የቼክ ብሔራዊ ቡድን ቅድም ሚሊ ሊያነሳው ሲሞክር ነበር የትውልድ ክፍተት ያለበት ነው። አሁን ስለ ኮፋል ሲያነሳ ነበር። ለምሳሌ ይሄ ብሔራዊ ቡድን የሆነ ጊዜ 2 የዓለም ዋንጫ ፍጻሜዎች ላይ የቀረበ ነው። የ76ቱን የአውሮፓ ሻምፒዮንም ያነሳ ነው። ግን ደግሞ 2004 በቃ መጨረሻ ላይ 2006 የዓለም ዋንጫ ላይ ነው ሙሉ በሙሉ የቼክ ብሔራዊ ቡድን ይሄ ትልልቆቹን ተጫዋቾች ያጣ። አሁን የታለንት ችግር ስላለበት ግለሰብ ተኮር እግር ኳስ አይጫወትም። ሚልሻይ ሜኑ ላይ በግራ በኩል እንደገና ወደኋላ ተመልስ ከላይ ስለዚህ ግለሰብ ተኮር እግር ኳስ አይጫወቱም። አሁን እንደ ቡድን የቆመ ኳስ ላይ ማዕከል ያደረገ ከምንም በላይ ደግሞ ፕሬስ አድርጎ ለመጫወት መሞከር እና እኔ እንደውም የኔ ስጋት ሳውዝ አፍሪካኖች ዛሬ ኳሱን ይዘው ለመጫወት ሲሞክሩ ከበቀደሙ የበለጠ ምናልባት የጨዋታ መንገዳቸው ካልተቀየረ በስተቀር ብዙ ስህተት የሚሰሩበት ጨዋታ፣ ለመልሶ ማጥቃት የሚጋለጡበት ወይ ደግሞ አደገኛ ቦታዎች ላይ ፕሬስ የሚደረጉበት ጨዋታ ይሄ ይመስለኛል። እኔ ምናልባት የዚህ ባክ ፋይፍ ጉዳይ ዛሬ አራት ተከላካዮችን ለመጠቀም ሁጎ ብሩስ መወሰናቸው በሜክሲኮ ጨዋታ 5 ተከላካዮች ያስፈልጓቸው ነበረው እርግጠኛ አይደለሁም። ምክንያቱም ሜክሲኮ በ2-9 ቁጥር ነው የተጫወተው። ከመስመር የሚነሱ አደገኛ እንቅስቃሴዎች በሜክሲኮ ብሔራዊ ቡድን በኩል አልነበረም። እያንዳንዱ በሴንተር የሚመጣ አደገኛ ማጥቃት ነው ስንመለከት የነበረው። እንግዲህ በሳውዲ ሲጫወት አደገኛ እንቅስቃሴ ሲያደርግ የተመለከትነው ተጫዋች ከሳጥኑ ትይዩ አደገኛ ድሎች ሲፈጥር የነበረው ዊድዙ ላይ ብዙ አደገኛ እንቅስቃሴዎች አልነበሩም በሜክሲኮ ብሔራዊ ቡድን በኩል። ዛሬ ግን ቅድም ያነሳናቸው እነዚህ 2 ዊንግ ባኮች በቼክ ሪፐብሊክ በኩል የበለጠ በደንብ ኦቨርላፕ እያደረጉ ማጥቃቱን ሊያግዙ የሚችሉበት አይነት የጨዋታ አቀራረብ ነው። 4 መሆናቸው በራሳቸው ሜዳ ላይ ኒሜሪካል አድቫንቴጅ ብልጫ እንዳይወሰድባቸው ስጋት አለኝ። ዛሬ የተሻለ ጨዋታ ይጫወታሉ ብለህ ታስባለህ? እኔ ለዛም የተሰራ ማለት ችግር ያለበት ብሔራዊ ቡድን ከኳስ ጋር በሜክሲኮ ጨዋታ ያየነው የሚቸገሩ ይመስለኛል። ዛሬ ግምትህን ወደ ጨዋታው ልናልፍ ስለሆነ 2-1 ቼክ። እሺ ኮች፣ እኔ ከሳውዝ አፍሪካ በቀደሙ የተሻለ የሚንቀሳቀስ ይመስለኛል ባደረገው ማሻሻያ። ስፔሻሊ ወደሚፈልጉት ፎርሜሽን መምጣታቸው ፕላስ ያለፈውን ጨዋታ የምታስታውሺ ከሆነ የሰው ቁጥር ከጎደለባቸው በኋላ ለመጫወት የሞከሩት ነገር ይሻላል። ያ ማለት እንግዲህ እነዚህ ሁሉ ተጫዋቾች የአፍሪካ ኤክስፒሪየንስ ነው ያላቸው።
ቻምፒየንስ ሊግ ኮንፌዴሬሽን እንደዚህ በዓለም ትልቅ መድረክ ላይ የመገኘት እድሉ የላቸውም። ያ ኤክስፒሪየንስ ይጎላቸዋል። ሶ ከጌም መሻሻል እንደሚችሉ በዛው ኢንጌም ውስጥ አንድ ጌም ውስጥ ራሱ ማየት ይችላል። በጎዶሎ ሆነው ለመጫወት የሞከሩበት። ስለዚህ 7-6 ቢሆን የተሻለ ይጫወት ኖ ኮንፊደንሳቸው የበለጠ ቢውልድ ሆኗል ለማለት ነው። እና የደፈሩ ሲመጡ ያላቸውን ነገር ለማውጣት መሞከራቸው አይቀርም። ሳውዝ አፍሪካ ከጋና ያነሰ አይደለም፣ እውነት ለመናገር ከጋና ያነሰ አይደለም። ግን ልጆቹን ካየሻቸው ግን ጋና የሚጫወቱት ልጆች አብዛኞቹ የአውሮፓ ልምድ ያላቸው ናቸው። እነዚህ ደግሞ አፍሪካ ውስጥ ሳውዝ አፍሪካ የሚጫወቱ ልጆች ናቸው ብዙ ያላቸው። ምናልባት ስለዚህ ውጤቱን ቁጥር ስንሰጠው ሊጠብ ይችላል። ሜቢ ቢሸነፍ እንኳን ከ1 ለባዶ በላይ ይሸነፋል ብያለሁ። እኔ የሚመስለኝ ቅድም በተወሰነ መልኩ ለመንካት እንደሞከርኩት ሰላም ሳውዝ አፍሪካ አንድ ያላነሳሁት ነገር የቆመ ኳስ የመከላከል ችግር ያለበት ብሔራዊ ቡድን ነው። የቼክ ብሔራዊ ቡድን ደግሞ የቆመ ኳስ የመጠቀም ጥንካሬ ያለው ብሔራዊ ቡድን ነው። ሳውዝ አፍሪካ ኳሱን ይዞ ለመጫወት የሚሞክር ነው። ቼክ ደግሞ በጣም ሪአክቲቭ መሆን የሚችል ብሔራዊ ቡድን ነው። ስለዚህ ኳሱን ይዞት አደገኛ ቦታዎች ላይ የበለጠ ኳስ ሊቀማ የሚችልበት ጨዋታ ነው። ምናልባት እኔ ከቼክ በኩል ቅድም በተወሰነ መልኩ እንዳነሳሁት አሰልጣኙ ማሻሻል ካለባቸው ኢንቴንሲቲውን በተወሰነ መልኩ መቀነስ ወይ ደግሞ ለኋለኛው ምዕራፍ ማስቀመጥ ይኖርባቸዋል።